ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት እግር ኳሳዊ መረጃዎችን በአማረ መልኩ አቅርበንላችኋል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ድረስ በጊዜው አሰልጣኝነት ማንቸስተር ዩናይትድን ለመረከብ እጅጉን ተቃርቧል። ዳረን ፍሌቸር የማይክል ካሪክ የአሰልጣኝ ቡድን ውስጥ ይካታል ሲል ዘ አትሌቲክስ ዘግቦታል። ቼልሲና አርሰናል ከስታድ ሬሱ ጄሬሚ ጃኬት ዝውውር ላይ እጃቸውን አስገብተዋል ተብሏል። ሁለቱ ክለቦች ከዚህ በፊት በሊቨርፑል እጅጉን የሚፈልገውን ተከላካይ ለማስፈረም አሁን ላይ ዝግጁ ናቸው። ሪያል ማድሪድ፣ ማንቸስተር ሲቲም ተከላካዩን ለማስፈረም ይፈልጋሉ ሲል ፉትቦል ኢንሳይደር ዘግቦታል። ኤቨርተን የቀኝ መስመር ተከላካይ ችግሩን ለመፍታት ቤን ዋይትን ለማዞር እየሞከሩ ተብሏል። ቤን ዋይት በክለቡ ውስጥ ከፍተኛ ደረጃ ላይ የማይገኝ በመሆኑ መለቀቅን እያሰበ ነው። አርሰናል በውድድር ዘመኑ አጋማሽ ላይ ከየትኛውም ተጫዋቹ ጋር ለማየት ፈቃደኛ ባለመሆኑ ዝውውሩ ማድረግ አስቸጋሪ እንደሆነ ይታያል ሲል ፉትቦል ኢንሳይደር ዘግቦታል። ጁቬንቱስ ማርኮ ሴንሲን በዚህ ክረምት ከቦርንማውዝ ውሉ ሲያልቅ ሊወስዱት ይፈልጋሉ ተብሏል። ተጫዋቹ ከባርሴሎና ፍላጎት ቢኖርም በዚህ ክረምት ኮንትራት ሲያበቃ ጁቬንቱስ እንደሚያስፈርሙት እርግጠኞች ናቸው ተብለዋል። ማንቸስተር ዩናይትድ የማንቸስተር ተጫዋቾች ብሩኖ ፈርናንዴዝ በኦልድ ትራፎርድ ትዕግስቱ ሊያበቃና በዚህ ክረምት ክለቡ ሊለቅ ይችላል ብሎ እንደሚፈሩ ተነግሯል። የ31 ዓመት ተጫዋች ቀደም ሲል በቀድሞ አሰልጣኝ ሩበን አሞሪም አማካኝነት ባለፈው ክረምት እንዲቆይ ከተደረገ በኋላ በዚህ ክረምት ምናልባትም ወደ አልሂላል ያምራል ተብሏል። ብሩኖ ፈርናንዴዝ ዝውውሩን ማድረግ የሚፈልገው ከ2026 የፊፋ ዓለም ዋንጫ በኋላ ነው ሲል ዘሰን ዘግቦታል። ቶተንሃምና ኒውካስትል ማይክል ካዮሪን ለማዞር ፉክክር ውስጥ ገብተዋል። በዚህ ውድድር ዘመን ባለው አስደናቂ ብቃት ምክንያት የብሬንትፎርድ ተከላካይ ፍላጎት እያደገ ነው። ማንቸስተር ሲቲም ተጫዋቹን ለማስፈረም ከሚፈልጉት ክለቦች አንዱ ነው ሲል ኢክራም ኮኖር ዘግቦታል። ሃንስ ፍሊክ ተከላካይ ሮናልዶ አራውሆ የባርሰናል ካፒቴን ቢሆንም ሽያጩን ለማጽደቅ ክፍት እንደሆነ ዘግበዋል። የኡራጓይ የመሃል ተከላካይ በዚህ ክረምት በ40 ሚሊዮን ዩሮ ክፍያ እንዲለቅ ሊፈቅዱለት ይችላል ሲል ኤል ናሲዮናል ዘግቦታል። ዣቪ አሎንሶ ከሪያል ማድሪድ አይሰናበትም ተብሏል። ሪያል ማድሪድ አሁን ላይ አፈጻጸሙ እየተሻሻለ እንደሆነ ያምናሉ። ክለቡ ለእድገቱ ተጨማሪ ቦታዎችን ለማየት ከአሎንሶ ጋር እየሰራ ነው። አስቸኳይ ቅድሚያ የሚሰጠው የአካል ብቃት እንቅስቃሴ ማሻሻልና የጉዳት ቁጥር መቀነስ ነው ተብሏል። ስለሆነ ዣቪ አሎንሶ የመባረር ስጋት የለበትም ተብሏል። ማንቸስተር ሲቲ በዚህ ሳምንት ማርክ ጉሂ ለማስፈረም ጥረታቸውን ይቀጥላሉ። ክለቡ ጠንካራ ለመሆን ዝግጁ ነው ሲል ፋብሪዚዮ ሮማኖ ዘግቦታል። የቼልሲው አለቃ ሊያም ሮዜኒዮር ኮል ፓልመር ለአብዛኛው የውድድር ዘመን ሙሉ በሙሉ ብቁ እንዳልሆነ ገልጿል። ተጫዋቹ ረቡዕ ከአርሰናል ጋር በሚያደርጉት ጨዋታ ላይ የሚኖረው ነገር እስካሁን አልታወቀም። የቶተንሃም ቦርድ ዛሬ ጠዋት ከተደረጉ ስብሰባዎች በኋላ ቶማስ ፍራንክን ለመደገፍ ወስነዋል። ከፍተኛ የካሳ ወጪዎች ምክንያት ቢያንስ እስከ ዓመቱ መጨረሻ ድረስ በቦታው እንደሚቆይ ይጠበቃል ተብሏል። ቶተንሃም በሉካስ ፓኬታ ድንገተኛ ጉብኝት አድርጓል። ስፐርስ ለአማካዩ 26 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው። ፍላሚንጎም እንዲሁ ፓኬታ ለማስፈረም እየተነጋገር ነው ተብሏል። ክርስቲያን ሞስኬራ ከጉዳቱ ማገገም አጠናክሮ ቀጥሏል። ስለሆነ በቅርብ ወደ ጨዋታ ለመመለስ ተቃርቧል ሲል ሃንድ ኦፍ አርሰናል ዘግቦታል። አንቶን ሴሜንዮ በጥር ወር ወደ ሲቲ መምጣቱ ተከትሎ የኦስካር ቦብ ቆይታ አጠራጣሪ ነው። ቦሩሲያ ዶርትመንድ ሁኔታውን እየተከታተለ ሲሆን ስለ ሁሉም ዝርዝሮች ሙሉ መረጃ አላቸው። ሌሎች ክለቦችም ቦብን በጉጉት ይጠባበቃሉ። ኦማር ማርሙሽ ግን በአሁን ጊዜ በርካታ ጥያቄዎች ቢኖሩም በሲቲ መቆየት ይፈልጋል ተብሏል። ላውታሮ ዴክላምፖ ስለ ራፊኒሃ በባላንዶር አልተከበረም፣ በፊፋም አልተከበረም፣ በግሎቦ ስፖርት ሽላሙች ላይም አልተከበረም። ራፊኒሃ እግር ኳስ የሚወዱ ሰዎች በፕላኔቷ ላይ በጣም ወሳኝ ተጫዋች መሆኑን ያምናሉ ብለዋል። ጁቬንቱስ ለማንቸስተር ዩናይትድ ሁለገብ የተከላካይ መስመሮች ኑሴር ማዝራዊ በጥር ወር ጥያቄ ሊያቀርቡ ነው ተብሏል። ሞሮኮ ኢንተርናሽናል በአሁን ጊዜ በአፍሪካ ዋንጫ ላይ ይገኛል። ጁቬንቱስ ክንፎቻቸውን ለማጠናቀር የሊቨርፑልን ፌዴሪኮ ቺዛና የአትላንታውን ዳንኤል ማልዲኒን ኢላማም እያደረጉ ነው ተብለዋል። ሊዮን ቤሊ የሮማ የውሰት ውሉን ለማቋረጥ ይፈልጋል። ሮማም ስምምነቱን ማቋረጥ ይፈልጋል። ቤሊ ለማስፈረም ጂኖራ ክለቦች አንደርሌክትና በሽክታሽ ዝግጁ ናቸው ተብሏል። ሊቨርፑል እንደ ስፔኑ ፊቻ ዘገባ ከሆነ የጁድ ቤሊንግሃምን የዝውውር ሪካርድ እንደገና ለመስበር ተዘጋጅተዋል ተብሏል። ዌስትሃም ካሉም ዊልሰን ሊለቅ ነው። የውል ማቋረጫ ውይይቶች እየተካሄዱ ነው ተብሏል። ማንቸስተር ዩናይትድ ለአትሌቲኮ ማድሪድ ኮከብ ማርኮስ llorente 35 ሚሊዮን ዩሮ ሊያቀርብ ነው ተብሏል። ክሪስታል ፓላስ በጥር ለማርክ ጉሂ 40 ሚሊዮን ፓውንድን አስቀምጧል ተብሏል። ኒውካስል ዩናይትድ ከመጀመሪያው ጥያቄ ባሻገር በቼልሲው አጥቂ ራሂም ስተርሊንግ ላይ ያላቸውን ፍላጎት የመከታተል ዕድላቸው አነስተኛ ነው ተብሏል። ማክቢሶቹ በደሞዙ ምክንያት አሁን ከዝውውሩ ሊወጡ ቅርብ ናቸው ተብሏል።
ቶተንሃም ለሪያል ማድሪዱ አጥቂ ኢብራሂም ዲያዝ የ52 ሚሊዮን ፓውንድ ጥያቄ ሊያቀርቡ ነው። የ5 ዓመት ተጫዋች ከሞሮኮ ጋር በአፍሪካ ዋንጫ ላይ ደምቆ እየታየ ነው ተብሏል። የፒኤስጂ አለቃ ሉዊስ ኤንሪኬ በዚህ ክረምት ኮንትራት ሲጠናቀቅ ክለቡ አመራሮች እንደሚለቅ ነግሯቸዋል። ይህም እንደማይሳት ያሉ አዲስ አሰልጣኝ ለማግኘት እየፈለጉ ያሉ ቡድኖችን በንቃት እንዲከታተሉት ያደርጋል ተብሏል። በቅርብ ጊዜ የተነገሩ ግምቶች ቢኖሩም በቼልሲና በሪያል ማድሪድ መካከል ቪኒሲየስ ጁኒየርን በተመለከተ ምንም አይነት ይፋዊ ግንኙነት አልተደረገም። የብራዚል ኢንተርናሽናል በቤርናቤው ኮንትራቱ ለማራዘም ትኩረት ሰጥቷል። ነገር ግን ካላራዘመ ሳውዲ አረቢያ እንደ አማራጭ መዳረሻ አድርጎ አያውም። ሪያል ማድሪድ ከለቃ ብቻ ወደ ሌላ የአውሮፓ ክለብ ይሄዳል ተብለዋል። ዊሊያም ሳሊባ ቡድን ሊጉን ለማሸነፍ የሚያስፈልገው ግንዛቤና በራስ መተማመን እንዳለው ይሰማኛል። ነገር እንደገና ሁለተኛ መውጣት ስለማንፈልግ ሜዳ ላይ ያለን ሁሉ መስጠት አለብን ብለዋል። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ የዋንጫ ስኬት ጉዟቸውን በድል ማስቀጠል ችለዋል። ሃንስ ፍሊክ በአሰልጣኝ ዘመኑ በፍጻሜ ጨዋታ ተሸንፎ አያውቅም። 8 የፍጻሜ ጨዋታ ማድረግ የቻለው ሃንስ ፍሊክ ሁሉንም በበላይነት መውጣት ችሏል። ከዚህ የተሻለ ባርሴሎና ትመለከታላችሁ ሲል ሃንስ ፍሊክ ከትላንት ምሽቱ ጨዋታ በኋላ ተናግሯል። ሚካኤል አርቴታ ከሃቨርትዝ ናፍቆን ነበር አለ። ከነገ ጀምሮ ለቼልሲ ጨዋታ እንዘጋጃለን። እሱ ሲጫወት መመልከት ያዝናና ናፍቆን ነበር ብለዋል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ መልካም ቀን